ሰው ይመጣልኛል ስለዚህ በቀንሽ በሰዓትሽ በተነጋገርንበት ትኬት ቆርጬልሻለሁ ትሄጃለሽ ብላ ጓደኛዬ ነገ ልታሳፍራት ነው የምሬን ነው የምላችሁ አሁን እሷ ሴትዮዋ በጣም የተናደደችው ማለት ነው ያቺኛዋ ሰራተኛ 10 አመቷ ነው እዚህ ቤት ማለት ነው ገብቷቸዋል ግን እኔና ጓደኛዬ 2 እና 3 አመት ነን እነሱ የሚፈልጉት እንደዛችኛው 10 አመት ምናምን እዚህ እንድንቀመጥ ነው ያንን ደግሞ እኛ አንፈልገውምና እሺ ማለት እንችላለን እኮ እስከምንሄድ ድረስ ኢንሻአላህ ቆያለሁ ማለት እኮ እንችላለን ግን ሰላም ውድና የተከበራችሁ የማርካን ቲቪ ተከታታዮች እንዴት ናችሁ እኔ ያለሁላችሁ እግዚአብሔር ይመስገን ሁሉ አማን ሁሉ ሰላም ሁሉ መልካም እኔ ጋር እንግዲህ ሁሉም ሰላም ነው እግዚአብሔር የተመሰገነ ይሁን ስራ እንዴት ነው ጤና ሁሉ አማን ነው ፒስ ናችሁ ጨጓራችሁ ምናምን ይፈጫል ለአንኛን ዛሬ እንግዲህ ያው ይጠቅማችኋል ብዬ ባሳኩት በአንድ ቪዲዮ መጥቼላችኋለሁ እናንተ ደግሞ ቤቴን ላይክ ሼር ሰብስክራይብ እያደረጋችሁ አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ ምን መሰላችሁ ዛሬ የመጣውበት ዋነኛ አላማ እኛ የህይወት ቅመሞች ያው የራሳችን የሆነ እቅድ የራሳችን የሆነ ፕላን አለን ነገር ግን ፍላጎታችን ደግሞ በጣም ብዙ ነው ፍላጎታችንን ለማሟላት ከሆነ ዘላለም አለማችንን ከዚሁ ሳንላቀቅ እንግዲህ እዚሁ መበስበሳችን ነው ማለት ነው ምን ልላችሁ ፈልጌ ነው ያው እንግዲህ አብረን የምንሰራ 3 ልጆች ነን ከኔ ጋር አንድ ኢትዮጵያዊና አንድ ደግሞ ስሪላንካ አለች 3 ነን አጠቃላይ ማለት ነው ያው እንግዲህ እሷ 10ኛ አመቷ ነው ስሪላንካ ማለት ነው እኔና ጓደኛዬ እኔ 2 አመቴ እሷ 3 አመቷ ነውና ጨመረችና 2 አመት ቀጠለች ማለት ነውና ለሴትዮዋ መጀመሪያ ላይ ስትነግራት ስትጨምርላት ማለት ነው 2 አመቱን ስትጨምርላት 1 አመት ጨርሼ እሄዳለሁ ከዛ ስመለስ ያው 1 አመት እቀጥላለሁ በሚል ተስማምተው ነው ወረቀቷን ያደሰችው ማለት ነው እና አሁን በአጋጣሚ 3 አመት ሞላትና ጨረሰች እና ሴትዮዋ በጣም ነው የምትለምናትና አትጂ እሷ እኮ 10 አመቷ ነው ትላታለች ያቺኛዋን ማለት ነው ያው ቤት ውስጥ 4 ሴቶች ናቸው የሚኖሩት እናትና ልጆች የሁላችንም የየራሳችን አሰሪዎች አሉን ማለት ነው እና አትጂ እሷ ያው 10 አመቷ ነው እዚህ ቤት ከተቀመጠች አትጂ ትላታለች አይ እኔ መሄድ አለብኝ ከዛ በቃ እሺ መሄድ ካለብሽማ ትልና ተስማማለች ይስማማሉ እመለሳለሁ እኮ ስትላት ከሄድሽ አትመለሺ አለቻት ከሄድሽ አትመለሺ አንደኝነትሽን ቆይ እዚሁ እስከምቆይበት ድረስ ቆይ ትላታለች ጓደኛዬ ደግሞ አይ እኔ አልቆይም የተስማማነው ያው 3 አመቴን ስጨርስ ሄዳለሁ ነው ያልኩሽ አሁን ሄጄ 2 ወር እረፍት አርፌ ተመልሼ እመጣለሁ ስትላት ህጉ 2 ወር አይፈቅድም መሄድ የምትችው ለ1 ወር ነው አለቻት እሷ ደግሞ በህጉም ደረጃ ከሄድን አንድ ሰው ኮንትራቱን ጨርሶ ኢጃዛ መሄደው 2 ወር ነው አለቻት እኔ አላቀም ህጉን 2 ወር ይሁን 1 ወር ይሁን እንግዲህ የምታውቁ ካላችሁ በዚሁ አጋጣሚ አስተያየታችሁን ኮሜንት ላይ አስቀምጡ ከዛ በዚህ መሃል በዚህ ጭቅጭቅ እንግዲህ ያው ሄዳለሁ ከሄድሽ አትመለሺ ከሄድሽ ከነስልሻለሁ ከ1 ወር በላይ ከተቀመጥሽ ከነስልሻለሁ ነው የምትላት እሷ ደግሞ ከሄድኩ 2 ወር ተቀምጬ ነው የምመጣው ብቻ በእንደዚህ አይነት ግርግር ውስጥ ሐሳቡን የማይቀየር ሰው የለምና ጓደኛዬ ሐሳቧን ቀየረች ለምን እቀጥላለሁ 1 አመት ግን ቀጥዬ 1 አመት ልክ እንደጨረስኩ ሄዳለሁ አለቻት ሴትዮዋ ደግሞ አይሆንም ምክንያቱም በቃ እኔ እሄዳለሁ ብለሽ ያልሽኝ ሰዓት ትሄዳለች ብዬ ሌላ ሰው አዝዣለሁ ስለዚህ ሰው ይመጣልኛል ሁሉንም ነገር ጨራርሽላታለሁ ሰው ይመጣልኛል ስለዚህ በቀንሽ በሰዓትሽ በተነጋገርንበት ትኬት ቆርጬልሻለሁ ትሄጃለሽ ብላ ጓደኛዬ ነገ ልታሳፍራት ነው እና በጣም ማለት እውነት ለመናገር አዝኛለሁ ለምን ብትሉ የሆነ ነገር ፈልጋችሁ ገና እንግዲህ አስቡት እሷ እቀጥላለሁ ብላ እቃ እንኳን በስርዓት አልገዛችም ለምን ያው ጨምሪ እዚሁ ቆይ ምናምን ስለምትላት እቆያለሁ ብላ ነው እሷ ለካ ያኔ ገና ሄዳለሁ ብላ እንዳለቻት እሷ ሰው አዛለች ገብታችኋል እና እስካሁን ምንም ያወራቻት ነገር የለም ምንም ያለቻት ነገር የለም አስባችሁታ ስለዚህ
በዚሁ አጋጣሚ ምን ልላችሁ ወዳለው እርግጠኞች ሳትሆኑ በመሄዳችሁ እርግጠኞች ሳትሆኑ ለነሱ ምንም አይነት ወሬ አትንገሯቸው። በቃ መስራት እስከምትፈልጉበት ሰዓት ድረስ መጨመርም ከሆነ ጨምራችሁ በቃ በዚህ ቀን ካላችሁ ቆርጣችሁ የምትሄዱበት ነው። በቃ ላለመመለስ አሁን እሷ ላለመመለስ ቢሆን ችግር የለውም፣ ግን ሄዳ ተመልሳ 2 ወር ቆይታ መምጣት ትፈልጋለች። ሴትዮዋ ደግሞ አንዴ አመት ስጨርስ እሄዳለሁ ነው ያልሽኝ፣ ትሄጃለሽ። ለ1 ወር ኢጃዛ ነው ያልሰጥሽም፣ ለ2 ወር አልሰጥሽም። ለ1 ወር ከሆነ ደርሰሽ ነው፣ ለ2 ወር ግን እኔ አልፈቅድም። ስለዚህ ለ2 ወር እሄዳለሁ ብለሽ ልብሽ ስለተነሳ አንቺ ሚጂ እኔም ሰራተኛዬን አመጣለሁ፣ ሲጀመር አዝዣለሁ ሰራተኛ ይመጣልኛል ብላ ሁሉን ነገር አስተካክላ መርዷን ትላንትና ነገረቻት እላችኋለሁ። ሰጠቻት ወረቀቷን። ነገ ልትሄድ ነው፣ ነገ በራሪ ናት ጓደኛዬና ያሳዘነችኝ ምን እንደሆነ ታውቃላችሁ? ማለት እኔም አሁን ማለት የመሄድ ፍላጎት ኖሮኝ የሆነ እቃ እንኳን ስገዛ ማለት ነው በቃ ምን ላርግ፣ ለከሌ ምን ልስጥ፣ ለበቃ ለብዙ ሰው ነው የምታስቡት፣ ለጎረቤት ለጓደኛ ምናምን አለ አይደለ? እኔ እሱ ራሱ ናሌን አዞሮኛል። እኔ ከወራት በኋላ ገና ገባለሁ ብዬ አሰብኳት እንኳን ገና ካሁኑ ማለት ነው። እና ሳታስበው ትላንትና ይሄንን ዶፍ ስጥልባት አስቡት፣ ትላንት ዛሬ ነገ ማለት ነው። በ3 ቀን ውስጥ እቺ ልጅ ምንድነው የምታረገው? ደግሞ ብሯን በየወሩ ነው የምትልከው፣ የምትቀበለውን ደሞዝ በየወሩ ትልካለች። ስለዚህ ምንም ማለት ነው ያስተካከለችው ነገር የለ፣ ያዘጋጀችው ነገር የለ። ያው እንደማንኛችንም አንዳንዴ ሱቅ ወጣ ስትሉ እንደምትገዙት 1-2 ቡቱቱ እንደምንሰበስበው እንደዛ ትንሽ የሰበሰበቻት ጨርቅ 1 ሻንጣ ነች አለችው ማለት ነው። እሷን ይዛ ምንም ሳትዘጋጅ ነገ ልትሄድ ነው። እና ዛሬ ዋነኛ የመጣውበት ሀሳብ ምንም እንደሆነ ታውቃላችሁ? ልጅቷ ቀጥላ መስራት ትፈልጋለች። ቢያንስ 1 አመት መስራት ትፈልጋለች። እዚህ ደግሞ እንደማትሰራ ያው ሴትዮዋ ነግራታለች። ምክንያቱም ለ2 ሰራተኛ እኔ መክፈል አልችልም፣ እኔ መክፈል የምችለው ለ1 ሰው ብቻ ነው። ስለዚህ እሄዳለሁ ብለሽኛል፣ እሄዳለሁ ስላልሽኝ ሂጂ፣ እኔም ሰራተኛ አመጣለሁ። ገብቷቸዋል? ያ ማለት ሁለቱም አንድ ላይ ሊሰሩ አይችሉም። እና ምን እንደምናደርግ በጣም ጨንቆናል፣ ግራ ገብቶናል። እውነት የሆነ ሰዓት ልጥፋዊ ትላለች። ብትጠፋ በጣም ችግር ነው ማለት ባሰበችው ሰዓት ሀገሯ ላትገባ ትችላለች። ብዙ ነገር አለ። ጠፍታችሁ ስትሰሩ ብዙ ችግር አለ። እሱን ነገር ስናስበው ይከብዳል። አይ መስራት ፈልጋለሁ ቢሮ ሰጂኝ ደግሞ እንዳትላት፣ ቢሮ ብትወስዳት ድጋሚ ሌላ ቤት ብትገባ ያው እንደ አዲስ ለ2 አመት ኮንትራት ነው የምትፈራረመው። 2 አመት ደግሞ መቆየት አትፈልግም። 1 አመት ሰርታ መሄድ ነው የምትፈልገው። እና በጣም ግራ ሲገባን ቆይ እስኪ ከቤተሰቦቼ ጋር ልማከርና ሀሳብ ካላቸው ሀሳባቸውን ልቀበላቸው ብዬ ወደ እናንተ መጣ። ያው ታውቃላችሁ ሲከፋኝም ሲጨንቀኝም ደስ ሲለኝም የምመጣ ወደ እናንተ ነው። እና ያላችሁን ሀሳብና አስተያየት ከቻላችሁ ያለችን ዛሬና ነገ ብቻ ናትና ልክ ይሄንን ቪዲዮ እንዳያችሁት ሀሳባችሁን ኮሜንት ላይ አስቀምጡልኝ። ምን ማድረግ እንዳለብን ቢሮም ሄዳ ለ1 አመት እንደ ማሰራት የሚቻልበት አይነት አጋጣሚ ካለ 1 አመት ሰርታ ወደ ሀገሯ እንድትገባ። ምክንያቱም አስባችሁታል 3 አመት ሙሉ ሰርታ 1 ሻንጣ ብቻ አንጠልጥላ ስትሄድ እና በጣም ብዙ ነገር ነው። እኔ በአጋጣሚ ብዙ ነገር ነው የተማርኩትኝ። ምክንያቱም በቃ እኛ በቃ ሁሌ ቀላጮች ነን፣ ሁሌ ለሰው ነው የምናስበው፣ ሁሌ ለሰው ነው የምንኖረውና ግን የሆነ ሰዓት ሳናስበው ልክ እንደዚህ ተነሱ ስንባል ደግሞ በጣም ይከፋል፣ ይጨንቃል። ምንድነው ማድረገው ትላላችሁ? ምንድነው ልጄ ትጠብቀኛለች፣ እናቴ ትጠብቀኛለች፣ በቃ ጓደኞቼ ምን ይዤ ነው የምገባው እንላለን። ገብቼ ምንድነው መሰራው የሚለው እኮ አያስጨንቀንም። የሚያስጨንቀን ለሰው ምን ይዤ ነው የምገባው። ምን አይነት የዋ ፍጥረቶች እኮ እንደሆነ ግራ ይገባኛል ለራሴ ራሱ ናት። በቃ ምን ይዤ አሁን እሷ እዛ ገብታ ገና ምንድነው መሰራው ገብቼ የሚለው ነገር ሳይሆን ያስጨንቃት እንዴት በባዶ እጄ እገባለሁ፣ ምን ይዤላቸው ነው የምገባው። ሁሉም ስገባ እኮ ከኔ ይጠብቃሉ፣ ምን ይዤላቸው ነው የምገባው። አሁን እሷን በጣም ጭንቀት የለቀቀባት ምን ይዤ ነው የምገባው የምትለው ነው። ቪዲዮ ስለምትፈራ ነው እንጂ እውነት ባሳያችሁ በጣም ነው የምታሳዝናችሁ ማለት ነውና ምን ይዤ ልግባ፣ ብዙ የሚጠብቁኝ ሰዎች አሉ፣ ስለዚህ ለነሱ ምን ይዤ ልግባ ትላለች። እኔ ደግሞ እሱ አስጨንቅሽ፣ ምክንያቱም ብዙዎቻችን ገብቼ ምን ልስራ ነው፣ ምንድነው የምሰራው፣ ያስኩት ገንዘብ ያሰራኛል ወይስ አያሰራኝም፣ ደግሞ ተመልሼ ልሰድር ነው የሚለው ነገር ያስጨንቀናል ብዙዎቻችን። ከዛ ነገር አንፃር ምን ይዤ ደግሞ ልክ ለመግባት ደግሞ ስታስቡ ምን ይዤ ልግባ፣
ጋይስ እንግዲህ ያው ሐሳቤን ላካፍላችሁ ብዬ ነው ምክንያቱም እናንተም ሐሳባችሁን እንድታካፍሉኝ ስለምፈልግ በጣም ነው የምወዳችሁ በጣም ነው የማከብራችሁ ግን በዚህ አጋጣሚ ልነግራችሁ የምፈልገው ዋነኛ ነገር በመሄዳችሁ እርግጠኛ ሳትሆኑ ወደ ሀገር በመግባታችሁ እርግጠኛ ሳትሆኑ ለሰዎቻችሁ ምንም አይነት ፍንጭ አትስጧቸው እነሱ ምንም ችግር የለባቸውም ገንዘብና ገንዘብ ነው ገንዘብ ይሰጣሉ ሰራተኛ ያመጣሉ እኛ ግን ጥሮችም እንኳን ቢሆኑ ቢያንስ እስከምንፈልግባት ሰዓት ድረስ ሰርተን በሆነች ሰበብ ለመሄድ መሞከር የምሬን ነው የምላችሁ አሁን እሷ ሴትዮዋ በጣም የተናደደችው ማለት ነው ያቺኛዋ ሰራተኛ 10 አመቷ ነው እዚህ ቤት ማለት ነው ገብቷቸዋል ግን እኔና ጓደኛዬ 2 እና 3 አመት ነን እነሱ የሚፈልጉት እንደዛችኛው 10 አመት ምናምን እዚህ እንድንቀመጥ ነው ያንን ደግሞ እኛ አንፈልገውምና እሺ ማለት እንችላለን እኮ እስከምንሄድ ድረስ ኢንሻአላህ ቆያለሁ ማለት እኮ እንችላለን ግን የሆነ ግትርነት አለብን እኛም ውስጣችን ጓደኛዬ ደግሞ አይ 10 አመት እንኳን አልቆይም 3 አመት ጨርሼ ሄጄ ተመልሼ መጥቼ 1 አመት ጨርሼ ከዛ ላለመመለስ እሄዳለሁ ብላ ነግራታለች እንደዛ ማለት አልነበረባትም መመለስም ከሆነ ሄጄ ተመልሼ እስከምቆይ ጊዜ ድረስ እቆያለሁ ብላ ልክ 1 አመቷን ጨርስ እንዳረገች ነገሯን ጥንቅቅ ካረገች በኋላ አሁን ሄጄ ቤተሰቦችን አይቼ ድጋሚ መምጣት ፈልጋለሁ ብላ ሄዳ መቅረት ትችላለች እና ጋይስ ይሄንን ልላችሁ ወዳለሁ በድጋሚ በጣም ነው የምወዳችሁ ለቤት አዲስ ሆናችሁ ሰብስክራይብ ላይክ ሼር አድርጋችሁ አበረታቱኝ እንዲሁም ደግሞ ሐሳቤን ሼር አድርጋችኋለሁ እናንተም ሐሳባችሁን ሼር እንድታደርጉኝ በአክብሮት ጠይቃለሁ እወዳችኋለሁ በያላችሁበት ሰላማችሁ ብዝት ይበልልኝ ጤናችሁ ብዝት ይበልልኝ እግዚአብሔር ሁላችሁንም በያላችሁበት ይጠብቃችሁ ያሰብነው ያቀድነው ተሳክቶ በሰላም ለሀገራችን ያብቃን ባይ መልካም ምሽት ይሁንላችሁ በጣም ነው የምወዳችሁ